ሆነ ሰው ጋር ብር አላያችሁም? ለምንድን ነው? ከሻንቆ ጋር ስለግስ ስታት ነፍሷን አስደስተው እንደ ውሃ ሙላት ቤታዩ ግን ምንሽ ነው አምሮብሻል። ቤት አንተማ ከፈታ በኋላ አይን ከተስፋታ በኋላ አይነ ሁሉም ላይ ነው የሚቀላውጠው። ከመቼ ዕለት ጀምሮ ነው ቤት ታባብጠሻል አምሮብሻል ይለኛል። ኧረ አይደለም እግዚአብሔርን የምሬ ነው። የሆነ ከሳብሽ ሸንቀጥ አልሽብኝ እና እንዳንተ መሆን ነበረብኝ አይደለም። ምን አለ ሳደንቅሽ ብትደነቂ። እሺ ቴንኪዩ ናኦሚ። ቆይ ስማችሁ እኮ እያዝልኝም እኮ ፍራይዴዎቹ እኮ ይምታታብኛል። እንትና አይ ነጭ የለበስከው ሄ ነው ማለት አንተ። በስመ አብ ለስንት ስመኝ ከሆነ ሴት ጋር እየወኩኝ ለካ ፍቅረኛ አለ አለው በየዛፍ ስሩ አታችሁ። ድሮ ነው የተመኘሁት ታየኝ እኮ እና ቤታይ እንዴ እንጩታለን ብቻማቸው ና ናኦሚ እንቀማለን። የሆነ ቦታ ገብታው ሻቆ ታገኘው እንደዚህ ኦሊና ፍሬዲያ እኔና ቤታይ ሆነ ሌላ ልትሆን አስበህ ነበር? አረ ለማንም አልሆነም ቤታይ እነሱ ጋር ቤታ ጋር ሰው አለሽ? ኧረ ማንም የለም። እኔ ጋር እውነት ሰዓት በዚህ ሰዓት አልጫወትም። ማንም ኤቭሪባዲ ደብል ታፕ ሼር ምናምን አድርጉት። ቤታዩ ቀን ነው አይደል የምትገር እንዴ? ሳልነግርሽ ባለፈው ደግሞ ላይቭ ላይ ቁጭ ብለሽ እንደዚህ የሚስመው የኔ ደግሞ እንደውም ሌላ ሰው እንደሚሰጠው አይነት አለም የኔ እንደኝ ነበር እንደ ወደ ጉጭት እሱን ላትንሽ ጊፍት አቤት ውሸት ጌታን በህይወት ሰጥተኸኝ የማታውቅ አንድ ቀን ጌታን ባለፈው እንደውም ከነማን ጋር እያወራች ነው? ጌታን ነው አንተ ስመኝ እኔ ሳላይ እግዚአብሔርን ሳምኩሽ። ከዛ እንደዚህ አይ ቲንክ ወሬ ይዘሽ ይሆን አላውቅም። የሆነ ወሬ ይዤ ነው ሀሜት ይዤ አሉባልታ ከያዝኩኝ ብዙ ጊዜ ካልኩ አሁን ካገኘው ላይ ጠዋት ገቢ አድርገህ ነው የምትወጡ። ከዚህ ግን አምሮባል። ግን ከፈታ ወዲህ አምሮባል። አዎ እንዴ ምነው ካሁኑ ምንቀጠስልት ነው? ኬክ አይደለም ቤታዩ ባይዘው የዛሬ 3 ዓመትም እንዴ ናኦሚ እኮ ቆንጆ ነው ትል ነበር። ይህን አልክድም። ጌታን እግዚአብሔርም ነበር የጥቁር ቆንጆ ነው። እኔ ቀይ ወንድ ደስ ይለኛል፣ ግን ጥቁር ወንድም ደስ ይለኛል። ዋናው ጥቁር ነው እንዴ? እንዳንተ አይነት ግን ጥቁር አላልኩኝም። ነው ትንሽ ጠየም የኔ ከለር ባይዘው ማለት ነው። አሁን እንደዚህ መስቻል ምናምን ማለት ነው። ኪትካት ነው ቸኮል ብሩ ነው እግዚአብሔር ነው። ሰው ሲያገኘኝ ይልሰኝ ነው። ራቼ ዛሬ ፔናልቲ ሳተ። ኧረ አልሳተም። አንተ ነገራቸው አልሳትክም። ኧረ እኔ አግብቻለሁ። ሌሎቹ ናቸው የሳቱት። ብዙ የሳተን የመሰለኝ ስታለች መሰለኝ። የውስጥ አንግል የዋለው እንትን እኮ ስለመለሰ የውስጥ አንግል የመለሰ ሰማውና 500 ብር አመት ምናምን እንዲላረግ ነው ይላል። ከዘን ታቁ ሰምቶት አንብቦ ብዙ ቀን ይመስለኛል። አንተ ሱሌማን ምንድን ነው ጊት ልትገዛበት ነው? በየቀኑ 500 ያልቃል። ኧረ አንዳንድ የእርጉዞቹ ነው የሚያናድደኝ። ሚስት ያርግዛብኛለች ምጥለኝ ናት ያለችው በጣም የሚያገኙት ቴሌግራም ላይ በቪዲዮ እና በቻት 500 ብር ብላ ጻፈች። አንዷ ኮሜንት ላይ ልክ ሲፎ ገብቶ ሲሞክር 500 ብር ብልስ ወንድ ነው እንዲህ ብሎ ጠበቀው።
ወይኔ የለም ብለህ ነው ያብሱታል የምር እነሱ በቁም ደግሞ አንድ አይደለም የሚጽፉት እኮ በቃ ያሰለቻሉ። ዝም ብለው ነው የሚጽፉት። ምን ሆነው እንደሆነ አላውቅም። ቤታዩ እነሱ ኑሯቸው አልሰለቻቸው፣ አንቺ ኮመንታቸው ሰለች። ያጨብሳሉ በጣም ፒንክ ሱፍ አድርጋ እንዳይሆን አሁን ስቲፍ ነው ስቲፍ ነኝ እንዴ? በስመ አብ ወይ ተምታቶብኝ ነው ስቲፍ ነው ለካ። እሺ ጀምሪ። እኔማ በሱፍ አይተሽኝ አታውቂም። ኧረ አይቻለሁ የሆነ ዘፈን አንዴ ነዋ ቢጫ ሱፍ ዘፈንኩሽ። ቢጫ ጀሪካን ይመስለኝ ቢጫ ነው ጭራሽ። ፒንኩስ ይሻላል። ከፈችው? አዎ ድምፁ ግን የለም። ለምን እንደሆነ አላውቅም። ልጨምር ያ እስማ አሁን ደፍስ ቅዱስ ጂሰስ ሲክስ ፓኬታል የኔ እንትን አሞኝ ነበር ሆዴን እንዴ አውቀ ነው። አይ ይህንን እንዳይናሆም ያደረግከው አውቀ። አረ እዩ ዝም ብለሽ ሀሳብን ቀይረዋል። ምነው ምን ሆነ እንዴ? እንዴት እንዳማረብን ምናምን ነገር ቦርጭ ነው አራቼ ቦርጭ ከዛ በኋላ እኔ ውስጥ ግቢና አሁን ፎንቲ ብለሽ ግቢና አሁን ቅድም ቦርጭ አለኝ እንደ ቪዲዮ ላይ ሻንቆ ግሬሱን አየችው። የሆነ ሰው ነው እንጂ እንደው ሸወደን በልብስ ተሸፍነው። እኔ ኮከለ ቦርጭ አለኝ እንዴ ቦርጭ አለኝ። ወደ ኋላ ተመልሰ ቪዲዮ ነው የሆድ መስራት አለብሽ። አንድ ወንድማችን እዚህ ቲክታክ ፕላትፎርም ላይ የሆነ ሰዓት እስልምናን ተቀብያለሁ ብሎ ተመለከት ነው። የሆነ ሰዓት በሳምንት ውስጥ ከዛ የሆነ ሰዓት ኦርቶዶክስ ሆኛለሁ አለ። ከዛ የሆነ ሰዓት ፕሮቴስታንት ሆኛለሁ አለ። ጭራሽ ሰዎች የቆየ ቪዲዮ አንጥቶ ሲያሳዩ በጣም ነው ግራ የገባኝ። እንደ ፍቅር ሲዝም እንደ ደምሳሽ ማለት ነው ነብይም ነኝ ብሎ ያውቃል። ለካ ይሄ ሰው ነብይም ነኝ እኔ ነብይኝ ከእግዚአብሔር የተላኩ ሰው ነኝ። እባካችሁ አዳምጡ ነው። በእውነት እግዚአብሔር አምላክ ይድረስለት ለዚህ ሰው፣ እግዚአብሔር አምላክ ይድረስለት። ጥያቄ አለኝ ማለት ነው። ወደ ጌታ መቀበልክ ጥሩ እንደሆነ ሳለ ግን ለሰራው ኃጢአት በትክክለኛው ወደ እግዚአብሔር ይሄን ስህተት ሰርቻለሁ ብለህ ነው ወይ ወደ ኢየሱስ የሄድከው? ወይ ምክንያቱም ልብህን እኔ አላውቅም። ልብ የሚመረምረው የሰማይ አባት ነው። ቆይ አንዴ አይኑ ፀጉር ገባ እና ቤታ በኢየሱስ ፍቅር ደም ይቅር ብዬሻለሁ ብለኸኛል። እንደዛ ካልክ ግን እስከ ዛሬ ስሰድበኝ ስም ስሰጠኝ የነበረው የውሸት እንደሆነ ለዚህ ማህበረሰብ ዝም ብሎ ከልብ ይቅርታ ብዬሻለሁ በክርስቶስ ደም ማለት ያለብህ ሳይሆን በትክክለኛው ስም ስሰጠኝ የነበረው የውሸት በግፊት ተነሳስተ ነው። ሰይጣኑ ላዩ ላይ ሰፍሮ ነው። ጭፍራ ጨፍሮብ ነው። አጋነንቱ ዳቢሎሱ አሯሩጦ ነው ወይንስ ማስረጃ